ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። በአዲስ ቪዲዮ ስመጣ እንግዲህ ዛሬ እንደምታውቁት ሄርሜላና አብርሽ እና ሩታና ኤፍሬም ይቅርታ ለመጠየቅ መጥተዋል ማለት ነው። የምን ይቅርታ እንደሆነ ባይገባኝም በሱ አንዳንድ አስተያየቶችን እንሰጣለን ማለት ነው። ዛሬ ደግሞ በስተመጨረሻ ሄርሜላ ያደረገችው ነገር በጣም አሪፍ ነው። በጣም በዚህ አጋጣሚ ደግሞ አብርሃም እስከ መቼ እንደማይገባው እኔ አላቅም። በጣም ማለት ሊገባኝ አልቻለም። አውቆ ነው እንደዛ እያደረገ ያለው እኔ ሊገባኝ አልቻለም። እና ከዚህ ጭቅጭቅ የመውጣት ፍላጎት ያለው አይመስለኝም። ኤኒዌይስ ወደ ቪዲዮ እንሂድና ከዛ የራሳችን አስተያየት እያደረግን ሪአክት እያደረግን እንሄዳለን ማለት ነው። የኔ ውዶች ላይክ ሰብስክራይብ ደግሞ አትርሱ። እና ደግሞ ከዛም ባለፈ ክሱንም ያነሳንላችሁ እኛ ነን። እኔና ሄርሜላ ተነጋግረን የሰው ልጅ ክፋትን በክፋት መመለስ እንደሌለብን ተነጋግረን ከሷ ጋር ለዛ ብለን ነው እንትሩን ክሱን ያነሳ ነው ማለት ነውና እንደናንተ ስራ እንደናንተ ነገር ቢሆን ኖሮ እኛም ክሱን አናነሳም ነበርና ፈልገነውና ፈቅደነው ብዙ ሳትሆን እኛ ነን ክሱን ያነሳንላችሁ። ከዚህ በኋላ ግን በምንም አይነት መንገድ ነገሮችን እኛ ላይ ክፋት ባታስቡ ጥሩ ነው። ለምን ክፋት ባሰባችሁት ልክ ያ ነገር ወደ እናንተ ነው የሚመለሰው ማለት ነውና አንዳንድ ጊዜ ቆም ብላችሁ አስባችሁ የምታደርጓቸውን ነገሮች በማስተዋል ብትሄዱ ጥሩ ነው። እንደኔ ይቅርታችሁን ተቀብያለሁኝ። እውነት ልባችሁ ተመልሶ ይቅርታውን ለመጠየቅ መጣችሁ ከሆነ ይቅርታችሁን ተቀብለናል። እኔ እንጃ እኔ በዚህ ነገር አንደኛ በይቅርታ ምክንያት ሲጀመርም በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁት ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ እስከ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። ሰው አስፈላጊ አይደለም። እዚች ላይ ሄርሜላ ልክ ናት። ሄርሜላ ልክ ናት በዚህ አጋጣሚ ማለት ነው። አብርሃም እንዴት እንዳሰበ ባላቅም እንዴት ሁሌም ሰው ይቅርታ ይጠይቃል እንዴ? በዛ ላይ ደግሞ ምንም ጥፋቱ እንኳን ይሄን አድርጌብሃለሁ ብሎ መጠየቅ ሲገባው ዝም ብሎ መጥቶ ማንም ሰው ይቅርታ እያለ በሌላ ጊዜ ደግሞ ሌላ ነገር ወጥመድ እያዘጋጀ ምናምን እያወራ እንዴት ነው የማይገባው? እኔ ግራ ገባኝና ሄርሜላ ያለችውን ነገር ልክ ናት። ከዚህ በላይ መሸወድ ያለ አይመስለኝም አይደል እንዴ? እና እንጃ በጣም ከባድ ነው። በነገራችን ላይ አሁን እኔ ያሰብኩት ነገር ልንገራችሁ። በነገራችን ላይ ለሩታና ኤፍሬም ይቅርታ በጣም ቀላል ቃል ነው። በጣም ቀላል ነገር ነው ማለት ነው ለአብርሃም ይቅርታ ለማለት። ነገር ግን ተግባር ላይ ነው እነሱ በቃ አላማ ይዘው ስለሚመጡ ምንም ቢሉም ብቻ እሱን ማሳመን ነው የሚፈልጉትና አብርሃም ግን እንዴት ሊገባው እንዳልቻለ ባይገባኝም እኔ አውቆ ጭቅጭቁ ምናምን እየፈልገው ያለ ሁላ እየመሰለኝ ነው አሁን ማለት ነው እንጂ ሰው እንዴት ከዚህ በላይ ትምህርት ቤት አለ እንዴ? አብርሃም ካሳለፈው ህይወት እኮ ትምህርት ምንም የለውም። የሚገርማችሁ ነገር ማለት ነው ብዙ ነገር አሳልፈዋል። ብዙ መስዋዕት ከፍሏል። ብዙ እስከ ህይወቱ ሊያጣበት እስከነበረ ሰዓት አድርሰውት እንዴት ነው አሁን ያንን ነገር እንኳን በቃ አውቆባቸው እያለ ራሱ ይቅርታ ሳይጠይቁት ነው እንግዲህ ወደ ማሳሰር ሌላ ነገር ጠንስሰው ለማሳሰር ነበር ያፈልጉት ማለት ነው። እነሱ ያደረጉትን ረስተው እነሱን ባለመክሰሱ ወይም ደግሞ እንደ ወንጀለኛ ባለመጠየቁ ተመልሰው ሌላ እንትን ፈጥረው ነበር ሊያሳስሩት የሞከሩትና እንዴት እንደማይገባው አላቅም። ብቻ ይሁን ችግር ካለበት ቼክ ቢያደርግ ባይነኝ በዚህ አጋጣሚ ማለት ነው እንጂ ሰው አንዴ ሊሸወድ ይችላል፣ ሁለቴ ኦኬ፣ ሶስተኛ ግን አይሸወድም በጭራሽ ማለት ነው። በዚህ አጋጣሚ ከዚህ በፊት የሚቅርታ ያሉበትን ቪዲዮዎችን አምጥቻለሁ። የተወሰነ አንድ ሁለት ቪዲዮዎችን አሳያችኋለሁ ማለት ነው። ግን ከዛ በኋላ ምን ያደረጉ ህይወቱ ላይ ወይስ እኔ እንጃ አላቅም። ብቻ ብዙ መናገር አልፈልግም። በዚህ አጋጣሚ ግን ሄርሜላ በጣም ለሴራቸው ስለገባሽ በጣም እግዚአብሔርን ሳላደንቅሽ አላልፍም ማለት ነው።
አንቺ ካላነቃሽው አንቺ የሆነ እንደዚህ አድርገሽ እንዲገባው ካላደረግሽው ልጁ የሆነ እድሜ ያለው ላይ አይመስለኝም በእነሱና ሳያጠፉት የሚያምን አይመስለኝም። ገባሽ አይደለ? በቃ እነሱ ቆፍረው ሲቀሩት ብቻ ነው አብርሃም እየሞተ እንደሆነ ወይም እየገደሉት እንዳለ ሊገባው የሚችለው ብዬ ነው የማስበው። አሁን ሳስበው እንደዛ ነው በቃ እንጂ ትላንትና በህግ የጸደቀ ነገር እዛ ፌርማ ነበረው አይደለ? አጠገባችን እንዳይደርሱ ወደ ቤታችን እንትን እንዳይሉ ተብሎ መስመር ነበር አይደለ? ያንን ነገር ከፈረሙ በኋላ መጥተው ይቅርታ ማለት የምን ይቅርታ አለቀ እኮ በቃ አይደለ እንዴ? ወደሱ ህይወት መጥተው ይቅርታ ምናምን ማለት አይችሉም ነበር። ነገር ግን ሲጠሯቸው ሄዱ። እንግዲህ ሄርሜላን ይዟት ነው ሄደው ባትቀበለውም አብርሃም ስለተጠራ ነው ሄደችው። እንሂድ ስላላት ነው ሄደችው እና በጣም ከባድ ነው። አብርሃም ቆም ብለክ እንደ ወንድ ብታስብ አሪፍ ነው ባይነኝ። በቃ እንደ ሰው እስኪያስብ እንዴ ስንት ሁሌም ጅል እየሆንክ ትኖራለህ እንዴ? እንዴት ነው ወይስ ጭንቅላትህ አይሰራም? ወይም አውቀህ እኛ ላይ እየተጫወትክ ነው ያለው? በቃ አላውቅም። ወይም ሄርሜላ ላይ እየተጫወትክ ነው ያለው ባላወቀ ሆነ ምናምን እኔ ግልጽ ሊሆንልኝ አልቻለም እንጂ ሁሌም ሰው ለክፋት እየተነሳበት እንዴት ነው እንዴ? እግዚአብሔር ራሱ እኮ ማለት ነው ንስሐ የሚደረግበት ነው ንስሐ የማይደረግበት እንትን አለ። ገባክ አይደለ? እያወቅክ የምትሰራው ኃጢአትና ወይም ደግሞ ነገ እንትን እልበታለሁ ብለህ የምትሰራው ኃጢአት የትም አያደርስም። ገባክ? የሆነ ተሳስተክ የምታደርገው ነገር ሳታውቅ የምታደርገው ነገር ነው ነፃ ሊያወጣ የሚችለው ንስሐ ልትገባበት የምትችለው እንጂ ያንተ ደግሞ በቃ ከእግዚአብሔር በላይ ነኝ አልክ። ለነሩታ በቃ እየገደሉኝም ይቅርታ አላችኋለሁ ብሞትም መቃብር ውስጥ ሆኜ ይቅርታ አላችኋለሁ እያልክ ነው የምታስበው። እና ችግር አለበት፣ በጣም ችግር አለበት። የምሬን ነው። እነሱ ደግሞ ሳይገሉ አያርፉም። በዚያ ከሄድ ማለት ነው አንተ ቆፍጠን ብለህ የራስህ መስመር የሚባለውን ነገር እንትን አስይዘህ ካልሄድክ ማለት ነው አንደኛ ከሄርሜላ ጋር ያለያቸዋል፣ ሁለተኛ ደግሞ ህይወትህ እንዳልነበረ ነው የሚያደርጉት። ይሄን አምነት ተቀበል በቃ ገባክ? ዛሬ ትላንትና አስፈርማቸው እንኳን ዛሬ መጥቶ ለይቅርታ ሲደውሉ እንኳን ሊገባ አልቻለም። እና በጣም ከባድ ነው። እግዚአብሔርን በዚህ እኔ እንደዚህ አይነት ጭንቅላት ያለ አይመስለኝም ነበር። ይቅርታ አድርጉልኝና ማለት ነው እንዴ ሰው ቢያንስ በየዋህነቱ አንዴ ይሸወዳል፣ ሁለቴ እንዴ ሁሌም አመት ሙሉ 2 አመት ሙሉ ይሸወዳል እንዴ? ሰው ማይመስል ነገር ነው ይሄ። በዛ ላይ ደግሞ ቡዜ እንደዚህ በለው ምናምን ብላኛለች ያለው ለኤፍሬም ነበር ያለችው። በነገራችን ላይ እናንተ ወንድማሞች ናችሁ አትድረስ ተባብላችሁ የምትቀሩ አይደላችሁም ስላለችው ገባችሁ። ያን ነገር ተጠቅሞ ሩታ ጋር ሄዶ ለሴራ አሰቡት። እንግዲህ ኤፍሬምና ሩታ እኮ የሚያገናኝ ነገር የላቸውም አብርሃም ላይ ማለት ነው። አብርሃም ወንድሙ ነው፣ ይቅርታ ማለት ካለበት ጥፋቱን ነግሮ እንደዚህ የሆነው በቃ እንደዚህ ሁኜ ነው ከሷ ጋር ተመካክሬ ነው ይቅርታ አድርግልኝ፣ ከዚህ በኋላ አንተ ወንድሜ ነህ፣ ተመልሼ ከሩታ ጋር ሁኜ ላንተ ጥፋት አልሰራም ብሎ መናገር ሲገባው ሩታ ጋር ሄዶ ያንን ይቅርታ በለው የተባለውን ያንን ነገር ለሌላ ነገር ሊጠቀሙት እሷ ጋር ሄዶ እሷ ጋር ተማክሮ መጣ። ምን አገባት ሩታ ማለት እኮ የተፈታች ሴት ናት። ምንም አይነት ግንኙነት የሌላቸው ሰዎች ናቸው አሁን ላይ ማለት ነው። ማንም ሰው ወልዶ እንኳን 1 5 6 ተወላልዶ ራሱ ላይ ደራርስ ይለያያል። የሚገርማቸው ነገር ማለት ነው። ስለዚህ የግድ ኤፍሬም ለመታረቅ ሩታ መምጣት የለባትም። ሩታም መታረቅ የለባትም ከአብርሃም ጋር። ምን ያገናኛታል? ሲጀመር የራሱ ህይወት የጀመረ ሰው ነው። ምን ያገናኛታል? እና ያንን ነገር ለሴራ ነው የተጠቀሙት። ኤፍሬም ደግሞ ትክክለኛ ይቅርታ ማለት ካለበት እንዳለችው ሄርሜላ በሽምግልና ምናምን ነገር ግን ያደረገውን ነገር ለአብርሃም ተናግሮ ትክክለኛ እውነተኛ ይቅርታ ከሆነ ማለት ነው ከሩታ ውጪ አድርገው ሁሉም ነገር ከሩታ ውጪ አድርጎ ከህይወቱ አስወጥቷት እሷ ራሱ ለአብርሃም ወንድሜ ነው ካለ እውነቱን ተናግሮ ይቅርታውን መጠየቅ አለበት። በዚህ መንገድ እንስማማለን እንጂ ምንም ዝም ብሎ መጥቶ በቃ አጥፍተናልና ይቅርታ አላሰብነውም እና እንደዚህ ምን አይነት እንትን ነው እንዴ? በጣም ነው። እኔ አብርሃም ግን ንቃ፣ በእናትህ ንቃ እንዴ! ከነሱ ጋር መከራከሩ ማያስፈልግም። የእናንተ ልብ ስለሚያውቁት ይቅርታ ብለው ብዙ ነገር ሊገቡ ነው የፈለጉት እንጂ ሩታም ሆነ ኤፍሬም እንደዚህ ቆሞኛን ይቅርታ እንደማይጠይቁን በጣም ግልጽ ነው። እኔ በደንብ ባርጌ ለምን ሰው አይደለም ለምን ይቅርታ አንጠይቁም? ችግር የለውም። በደንብ ባርጌ ሩታን ታርቀን እና ሩታ በደንብ አይቻታለሁ። እንዲህ ነው ስታወራ የነበረችው። ስለዚህ ምንም ከዚህ በላይ እናንተ መሸወድ አለብን ብዬ አላስብም። እንዴት ነው አብርሃም ይኸውልህ መጀመሪያ የእሷን ሀሳብ መቀበል የለብህም። ምክንያቱም ያ ይቅርታ ነው እየጠየቅን ያለ ነው።
ይቅርታ ደግሞ ማድረግ ትልቅነት እንጂ ትንሽነት አይደለም። በመጀመሪያ ደረጃ አሁን ምን መሰለሽ እኛንም ይቅርታ ጠይቀናቸው ክፉ ናቸው ከሚያስብሉን በቃ ኦልሬዲ ይቅርታቸውን ተቀበለን ከዚህ በኋላ ግን አለመገናኘት ነው አማራጭ የሚሆነው። ገባሽ አይደለ? በቃ እነዚህ ልጆች እውነት ተሰምቷቸው ጥፋታቸውን አምነው ሊሆን ይችላል፣ አናውቅም። እሱ ፈጣሪ ነው የሚያውቀው። ፈጣሪ ነው የሚያውቀው ይላል። ፈጣሪ እኮ የሚያስብ ጭንቅላት እኮ ሰጥቷል አብርሃም። ለምንድን ነው የማታስብበት? የምሬን ነው። ለምንድን ነው የማትጠቀምበት ጭንቅላትህን ማለት ነው እንዴ? ፈጣሪ ይላል እንዴ? ምንም ራሱ እንትን እየገባ እንዴ እየገባህ ራሱ እኮ ምንም ለመቀበል አትፈልግም። እንዴት ብሎ ነው ፈጣሪ የሚጠብቅህ? እንዴት ብሎ እያወቃቸው ስንቴ ገደል ውስጥ ከተቱ አይደል እንዴ? እንዴት ነው የሚገባ? ጉድ እኮ ነው። እግዚአብሔርና ሄርሜላን ባትወስደው ነው የሆነ እንትን ባትኖር እኮ አሁን ወደ ልጅ የሆነ ፖይንቶች የምትለቃቸው ፖይንቶች እንግዲህ አስቡ። ሩታ ስትናገር እየተናገረችው የነበረች ለሄርሜላ ተስፋ ለማስቋረጥ ነበር እንትን ስትል የነበረችው ካገባችሁ ማለት ነው። ተለያይቶ ያለያየም ተቆራርጦ አይቆራርጥም ምናምን። በነገራችን ላይ በትላንትና ቪዲዮም እንደዛ ያለች ነበር ሩታ። በስተመጨረሻ ፈርማችሁ ትወጣላችሁ ምናምን በሚል ቡዜ እንትን በሚሉ ክስ አነሳ ምናምን በሚሉ ሰዓት ማለት ነው በመጨረሻ ተናግራ ነበር። እንደዚህ ብላ እንደምትመጣ እኔ ገብቶኝ ነበር። ገባችሁ? የተወላለደ እንደማይለያይ ገብቶኛል ምናምን እያለች ነበር የዛን ሰዓት ራሱ ማለት ነው። አሁን ደግሞ ለሄርሜላ ተስፋ ለማስቋረጥ ወይም ጥርጣሬ ውስጥ እንድትከት ያን ቃል ሁሌ እንደተናገረች ነው። ይሄን ደግሞ ልኩን ማስገባት ያለበት አብርሃም ነው። አብርሃም ቆፍጠን ሲል ምናምን ነው ልጅ የፈረደበት ልጅ ይሄ ተኝ እስኪ ተኝ። ስለኔ ስለ ልጁ መናገር አልፈልግም። ልጁ ቢያድግ ኑሮ ላንቺ ነበር የሚጠቅመው፣ ግን ልታሳድጊው ሁሉ አልቻልሽም ሩታ ማለት ነው። ልጁ እየቀጨጨ ሄዶ ልጁ አሁን 8ኛ 9ኛ ወሩ ሆኖ እንኳን ቁጭ ማይል ልጅ ነው አቅፈሽ እየመጣሽ ያለሽው ማለት ነው። ገባሽ አይደለ? ቢገባሽ ኑሮ እናት ከሆንሽ ገባሽ። ግን ደግሞ እኔና አንቺ ከዚህ በኋላ እነሱን ሳናቃቸው ቀርተን አይደለም፣ ሁሉንም ነገራቸውን እናውቃለን። በእነሱ ወጥመድ ውስጥ እኛ ልንገባ አንችልም። ገባኝ። ግን እናንተ ደግሞ ይቅርታን ስንቀበላቸው ምን እንደሚያስቡ ታውቃለህ? ሞኝ ናቸው፣ ሸወር ናቸው፣ የሆነ ነገር ነው የሚሉት። እኔ እምነቴን አጥቻለሁ አብርሃም። በግልጽ አማርኛ ነው የምነግርህ። በወንድሜ ምንም እምነት የለኝም። ሞኝነት እኮ አይደለም ይቅርታ ማድረግ እንዴ። እንደዛ እንደ ሞኝነት እኮ ስስቅብኝና ስትሳለቅብኝ ነበር እኮ ሩታ ማለት ሻቸው ነገር ስላልተሳኩ ነው ዛሬ እንደዚህ የምትይኝ። ግን ደግሞ ኢትዮኬ አሁን ዛሬ አንቺ ሀሳብ አልተሳካምና እኔ እዚች ጋር ለምን ይቅርታዬን አልተቀበልሽኝም ምናምን የሚሉት ክርክር ውስጥ መግባት አልፈልግም። ጀስት ከኛ በቃ እንዴት ነው የሰራነው ነገር ልክ እንዳልሆነ ስለገባን በቃ ይቅርታ ጠይቀናል። እንዲሁም ደግሞ ቴንኪው ለማለት ነገር አልመጣንም። ይቅርታ ጠይቀናችሁ ተመሰካግረን ውስጣችን ላይ ምንም አይነት ቂም ሳይኖር በሰላም እንድንኖር ነው። ይሄንን ነገር ልታደርጉ ምን አነሳሳችሁ? ይሄን ጥያቄ መልስልኝ። ምን አነሳሳችሁ? አንደኛ ነገር እኔ ያነሳሳኝ ጋርም ተጣልቼ መቆየት እንደሌለብኝ ትናንትና ከቡዜ ጋር ነው ያወራነው። ገብቶሃል? ረጅም ሰዓት ከነሩታ ጋርም ተገናኝተን አውርተን ነበር። ብቻዬም ቀጥራኝ አውርታኛለች ማታ ላይ። ስለዚህ ያደረኩት ነገር ልክ እንዳልሆነ ነገረችኝ። ገብቶሃል? ከዚያ ነገር ደግሞ ሩታ ጋር ሜጂ ስናወራው ይቅርታ ማለት እንዳለብን አወራን። ከብዙ አንግል ነው ያሰብነው። ቡዜ ብቻ መታ ስላወራችን ሳይሆን ከብዙ አንግል ነው በቃ እኔም አንተ ጋር ቂም ይዤብህ መኖር የለብኝም። አንተም እንደዛው ከሄርሜላ ጋር ሩታም እንደዛው። ሩታም በልጅ ትገናኛላችሁ። ስለዚህ ሁለታችሁም ቂም መኖር የለበትም መሀላችሁ ላይ። ይቅርታ ተባብላችሁ ውስጣችሁ ላይ ሰላም ኖሮ አንተም ልጅህን ማየት ባለብህ ሰዓት ላይ መተህ እንድታይ በሰላም ከሩታ ጋር ሳትገባበት በሰላም መተህ ልጅ አይተህ እንድትወጣ ነው። አዎ ያ ነገር ፍላጎት ከሆነ ማለት ነው። ከዛ በተጨማሪ ደግሞ አሁን ከሩታ ጋር ተጣልተህ ልጅ ማየት ከባድ ነው። ኢትስ ኦኬ፣ እሱ ኖርማል ነገር ነው። ልጁን ከኔ ጋር ቢጋጭም እኔ ልጁን ማያይበት ምንም አይነት ምን ሳይኖርም ችግር የለውም። ከዚህ አንጻር ነው ጀስት ይቅርታ ለማድረግ የተነሳሳ ነው ለማለት ነው። እኔ ልቤ ምንም አላመነበትም። የሆነ ነገር ለመፍጠር እየሞከሩ ነው ያለው ይመስለኝ። በግልጽ በፊት ለፊታቸው ነው የምነግርህ። ገባህ አይደለ? ልብህን ያውቁታል። ኦልሬዲ ስንት ነገር ለመፍጠር እየሞከረ ወንድምህን ቢሆን ይቅርታ መጠየቅ ቢፈልግና እውነት ልብ ቢመለስ በጣም ብዙ ነገር ሲያደርግህ የኖረ ሰው ነው። የሆነ ነገር ብሎ ይቅርታ ይጠይቅህ ነበረ። የሆነ ነገር ባይፈልግብህ ትላንትና አይነን የሆነ ነገር እያለ ስላንተ ክፍተት የሚያወራ ሰው ይቅርታ ከጠየቀ አይቀር ደግሞ በደንብ በሽምግልና ከልቡ እስከዛሬ ላጠፋው ጥፋት እስከዛሬ አንተም ላጠፋህበት ጥፋት በስትክክል በሽምግልና ይታረቃሉ እንጂ አሁን ልብህን አውቀውታል የሆነ ነገር እኔ እንጃ ያላማረኝም።
ሄርሜላ ማለት ነው። ስለዚህ በሽምግልና ከፈለግሽ በቃ ሽማግሌ ይዘን እንመጣለን። ይኸውልህ እንዴት አለ መሰለህ ኬፋ ነገ ላይ ታርቀናል ብለው እንዲጠሩኝም የሆነ ነገር ታርቀናል የሆነ ቦታ እንገኝ የሆነ ነገር ላውራችሁ ፈልጋለሁ ምናምን አልፈልግም። ሁለቴን እኔ ማለት ነው በቃሽ እኔ ችግር የለውም። ሀሳብሽ ከሆነ ፍላጎትሽ ከሆነ ማንም ሊያስገድደን አይችልም። ግዴታ ይቅርታ ካልተቀበላችሁ የሚለን እኛ እንደዛ እንድንል አልመጣንም አብርሽ እኛ እንደዛ ልንል አልመጣንም። አብርሻለች ለመጀመሪያ ጊዜ ሩታ ማለት ነው። ይሄ ተንኮል መሆኑን የሚያስታውቀው አንዳንድ ነገሮች አሉ እና አብርሻለች። አይገርማቸው ስማ አንተ አብርሃም ምናምን የሚሉ ቃላቶች የት ገብተው ነው? እናቱ የት ገብተው ነው? አንቺ ብቻ ራዳ። ለማንኛውም ጥንቃቄ አድርግ። ቪዲዮ እንደቀጠለ ነው ማለት ነው። ያው በመሃል አብርሽ ስላለች ገርሞኝ ነውና እችን ማለኛ ታይልን ያልን ነው። እኛ ደግሞ አናሳልፍም ማለት ነው። በዚህ አጋጣሚ ማወቅ ያለብሽ ነገር እና ሄርሚ ከዚህ በላይ ከሄደ የምሬን ነው። አሁን እንደዚህ አስጥለዋለች። እንግዲህ አስጥለዋለች። ትናንትና ውጭ ሀገር ሄዱ ምናምን ሲባል አልተግባቡም ነበር እንደዚሁ ከዚህ በፊት። በነገራችን ላይ ሄርሜላ ዳኒን አምናው ሳይሆን ከዚህ በፊት ጠይቃው ስለነበረ እንትን ሲል የሆነ ዛሬ ደግሞ ትናንትና ደግሞ እንደ ሀሳብ እንደዛ ሲነሳ ለምንድን ነው ይሄን ነገር ከዚህ ጭቅጭቅ መውጣት አልፈለገም እንዴ በሚል ሀሳብ ይዟት ነው እየተናገረችው እንጂ ዳኒን አምናው አይደለም። በዚህ አጋጣሚ ልንገራችሁ ብዬ ነው። ትናንትና ብዙ ያላችሁ ስለነበረ ቪዲዮ አልሰራሁም። አጋጣሚ ሆኖ ነው ደግሞ እና ዛሬ ደግሞ ደመቁ አብርሽ ብላ ጠራችሁ ማለት ነው። ያን ምክንያቱም ያን ሴራ በደንብ እንድታሳምን ስለፈለገች ነው። ግን ደግሞ አልተሳካላትም። ግን እኔ አሁን ማለት የምፈልገው ማለት ነው አብርሃም ከዚህ በኋላ አሁን አስጥለዋለች። ሄርሜላ ይዛው ሄዳለች። እንግዲህ ብዙ ነገር እንደምትነግረው ብዙ ነገር እንዲገባው እንጃ ማለት መናገር እኮ አይጠበቅባትም ነበር እኮ ከእሷ በላይ ከሄርሜላ በላይ እኮ አብርሃም ነበር ሊጠነቀቅባቸው የሚገባው ማለት ነው። እንዴት እንደሆነ ግን አላቅም። ይሄ ቆይቶ ነው ዘግይቶ ነው የሚገባኝ ምናምን የሚለው እኔ ሙድ ሆኖ ነው የሚሰማኝ። የፈለገውን ነገር ካደረገ በኋላ እኔ ዘግይቶ ነው የሚገባኝ፣ ቆይቶ ስለሚገባኝ ነው። መጀመሪያ ቶሎ እንትን አይገባኝ ምናምን የሚባል ነገር ይሄ ሙዳችን እንትን የሞኝ ሙዳችን ምናምን ወደዛ አብርሃም አያስማማንም ሲጀምር ማለት ነው። የፈለከውን ነገር አድርጋ ከመጣ በኋላ ወይም ደግሞ ምናምን እኔ አልገባኝ ነበር አላወኩም። አንተ ልጅ አይደለም ገባ ከልጅ አልፈክ ጓደኛ ፍቅረኛ ይዘክ ያለክ ሰው ነክና እንደዛ አይሆንም ሲጀመር እና ከዚህ በላይ ከሄደ ግን በቃ እኔ እምለው የምሬን ነው። እኔ እንዲለያዩ ማስቢያለቅም ምናምን ግን ሄርሜላ ከዚህ በላይ መጎዳት የለባትም ባይኔ ገባቸው አይደለ? እሷም በነገራችን ላይ መስመር ያወጣች ይመስለኛል። ህይወቷ ላይ ቆንጆ እየሄደች ነው። ምክንያቱም ሰው ሁሌ ህይወቱ ለቁማር አሳልፎ አይሰጥም። አንዳንድ ነገሮች ለሰው ብሎ ምናምን ሊያሳልፍ ይችላል የተወሰነ ነገር። መጪ ህይወቱ ግን ቁማር ላይ ሊያስገባ አይችልም። ገባቸው አይደለ? እሱ እየተጎዳ ሌሎች ሰዎች የሚዝናኑበት ከሆነ ምናምን ከባድ ነውና ገደብ የሚባል ነገር አለ እና ለማንኛውም ዛሬ ጥሩ ነው የሰራሽው ሄርሚዬ፣ ጎበዝ። በዚህ በርቺ ማለት ፈልጋለሁ ማለት ነው። በዚህ አጋጣሚ ግን ማለት ነው እኔ አሁን አንዳንዴ እንደኔ ግራ የገባች ሰዎች አላችሁ። የምሬን ነው። የሄርሜላ ልብሶች ግን እንደዚህ በሰልቫጅ መሳይ ምናምን ሆኖ ሩታ ቤት ነው እንደሚራገፈው ያስብላላ። የምሬን ነው። እኔ ግፍ መናገር እንትን ብሎኝ ሳይሆን እንዴ ሄርሜላ የለበሰችውን ልብስ ሩታ ትለብሰዋለች እና እኔ አሁን ዛሬ ምን አሰብኩ መሰላችሁ? ትላንትም እንደዛ በሌላ ከለር ለብሳ መጣ ነበር የሄርሜላ ልብስና እንደዚህ ሄርሜላ የምትለብሳቸው ብራንድ ልብሶች ምናምን ሰልቫጅ ሲሆኑ ምናምን ሩታ ቤት ነው እንደሚጣለው እያልኩ እያሰብኩ ነው ያለሁት። ይቅርታ አድርጉልኝ እንግዲህ ምንም ላድርግ አልችልም። ምክንያቱም ሰው በራሱ በተፈጥሮ ኮንፊደንስ ያጣ በዚህ ልክ እኔ እንጃ አላውቅም። ፓንቷ ራሱ ብታዩት ስለማታየው ነው እንጂ ሄርሜላ የሆነ እሱ ራሱ እንትን ሳትል አትቀርም፣ ኮፒ ሳታደርግ አትቀርም እና አንዳንድ ልብሶቹ ሰልቫጆቹ ምናምን ሲጥሉ የሆነ ሌላ ቦታ ራቅ ያለ ቦታ ወይም ደግሞ ሌላ ሰፈር ሌላ ሀገር ላይ ይጣሉት እንጂ እንደ ሁሉም ሩታ ቤት ነው እንደሚጣለው
ኧረ በስመ አብ በጣም ነው የሚያሳፍረው። በዚህ ልክ ኮንፊደንስ ማጣት ግን በጣም ሞት ነው። እግዚአብሔርን ነው የምላችሁ ሞት ነው። ሰው ላይ ጣቱን ሲጠቁም የራሱንም ነገር ዞር ብሎ ለማየት ቢሞክር አሪፍ ነው። ግን ደግሞ ጀስት ይቅርታ ከኛ ይቅርታ ብቻ ይወጣ ሌላ ምንም ልንል አይደለም። ስለዚህ አንተን ማጣት ስለማልፈልግ ነው አብርሃም። ድክመቴ አንተ ነህ። የሆነ ነገር መተው ነገር እንዲፈጥሩ አልፈልግም። ስለዚህ ብቻ አላውራ ነው። እናመሰግናለን። እንግዲህ ሄርሚ ይዛው ሄዳለች ማለት ነው። እንግዲህ እንደምታያቸው ነው ሩታና ኤፍሬም በጣም ተበሳጭተዋል። እንግዲህ ለይቅርታ የመጣ ሰው ሊበሳጭ አይገባም ነበረ። ገባችሁ? ይሄ የእውነት ይቅርታ ስላልሆነ ነው እንጂ የእውነት ቢሆን ኖሮ ምናልባት ከዚህ በፊት ባደረግነው ነገር ላያንን ይችላል ወይም ላያምን ይችላል ብሎ ሰው ራሱን እንትን ማድረግ ነበረበት። ግን ለተንኮል ስለመጡ እንግዲህ በስተመጨረሻ እንደምታያቸው እንደዚህ ቅጥል ብለዋል ማለት ነው። ገባችሁ አይደለም? እና የዛሬ የነበረን ይሄን ይመስላል።